ያው አንቺ ቤት ነው የመጣሁት። ክፉ ነገር አልናገርም ታውቂያለሽ። በቤቴም ሲናገሩ ነው የምናገረው። እዚህ የመጣሁት ማህሌት አለመሆንሽን በፋሚሊሽ ስም ለማረጋገጥ የጠራሽኝ መስሎኝ ነበረ። ስለዚህ ሰዎች መጥተው የሆነ ነገር ተደራደሩ አሉ፣ ተነጋገሩ አሉ፣ ተነጋገርን። አንተ ያቀረብካቸው ጥያቄዎች ግን በፊትም የመለስኳቸው ናቸው። ይኸውላችሁ በፊትም የመለስኩትን ጥያቄ እኔ ፓስፖርቴን አላሳይም ብዬ ደምድሜያለሁ። ነምበር ዋን። ከዚህ በኋላ ፓስፖርቴን አላሳይም፣ ፓስፖርቴን አላሳይም፣ ፓስፖርቴን አላሳይም። በቃ ስለዚህ ያለ ፍሌተር ግቢ ችግር የለብኝም። እዚሁ ፍሌተር ነጠፋው እችላለሁ፣ ችግር የለብኝም። አይንሽን ንቀይ፣ ጥርስሽን ንቀይ፣ ግን አልነቅልም። አይንሽን አትንቀል። መብረቁ አንዴ መጠየቅ መብትም እኮ የለኝም። እኔ ፍሊተሩን የማጠፋው እኔ ከመጀመሪያው ጀምሮ እኔ በመልኬ ስለምትማመን ችግር የለብኝም። እናጠፋለ እችላለሁ። ሚያጠላ ነው እሱ ላደርግልህ እችላለሁ። በተረፈ ግን ፓስፖርትሽን ላይ ቁጭ በይ፣ ብድግ በይ። እንደዚህ ግን ይቅርታ ጃጓር ፕሊስ አንዴ ቆይማ። መብረቁ ይኸውልህ ወደዚህ ነገር ስንገባ አንድ ነገር እውነቱን ማወቅ ነው አይደለ የተፈለገው። ዋናው ፖይንት አሁን አንተ ያለህበት ሀገር አለ፣ እሷ ያለችበት ሀገር አለ፣ የተለያየ ህግ አለ። ያንን ህግ ሰዎች ያከብራሉ። አሁን እሷ እያለች ያለችው ከእሱ አንጻር ነው። ሁለተኛ መልሱን እንደ መልሱ ተወስደኸው ወደሚቀጥለው ጥያቄ የተካሄደ ሲሄድ ሰው የራሱን ነገር ይሄዳል። አሁን ለምሳሌ ፍሊተር ብዙ ጊዜ ደጋግመህ ያነሳው ለፍሊተር እንድታነሳ ያነሳው ጥያቄ አለ። ለማንሳት ተስማምታለች፣ ጆሮዋን ለማሳየት ተስማምታለች አሉ። አሁን የሚሆኑ ነገሮች አሁን እኛ ቅድም ጀምሮ ሳወራ ቆይ አንዴ ይቅርታ፣ ይህን ስናወራ አንተ ራስህ አሁን በሌላ ስልክም ባይሆን በሌላ ገብተህ ይቅርታ እንዴ በሌላ ገብተህ ዩዲአይ የሚል ነገር ዩዲአይ ህጉን ቼክ አድርገው። መብረቁ ፕራይቬሲ ፖሊስ እንኳን አይጠይቅም፣ ፖሊስ አይጠይቃትም። አቃል አይደል? በህግ ከመጣ እኔ እሷ ላይ በጠየቀ ኮሚቴ የለኝም። እኔ ባልሰጣል እኮ አይደለሁ። እሷ መሆኗን ለማረጋገጥ ከሆነ የጠራኸኝ ህግን ትሆና ገባ አይደለ? እሷን እኔ ታረጋግጥንላላችሁ የምለውን ጥያቄ ላቅርብላት፣ ልጆች ይምጡ። አንድ ነገር ተስማምታችኋል። እሱን ላወራ እኮ ነው ጊዜ ልስጠኝ አልቻልኩ። አሁን እሷ ምን አለች መሰለህ? አንተ ማህሌት ቆይ አይ ኖ አንዴ ስማኝ። ማህሌት ይኸውልህ ማህሌት ኖርዌይ ገብታለች አልከኝ አይደለ? ኖርዌይ ገብታለች ካልክ ይቅርታ እንዴ ኖርዌይ ገብታለች ካልክ እሱን ዶክመንት ማሳየት የምትችል ከሆነ እኔ ደግሞ ፓስፖርቱን አሳይሃለሁ ለአንተ ብላ ኃላፊነት ወሰደች። ቆይ አንዴ ልንገር። አንተ አሁን ጥያቄውን ወደ ሌላ ያረግ ትደግመዋለህ። ጆን የሰማሁትን ነገር ነው እኮ የምትደግመው አይደል እንዴ? እኮ አንተ የመጀመሪያውን ጥያቄ መለሰልህ ብዬ እኮ ነው። ላይክ የመጀመሪያው ጥያቄ ፓስፖርት የጠየቀው ጥያቄ አለ ዛዘር ወይ እሱን መልስ እያገኘህ ነው እኮ ነው አይደለም? ያኔ ያልተቀበልኩት ለምን እንደሆነ ታውቃለህ? ገብተዋል። ምንድን ነው መልስ ያገኘሁት? ፍላጎቴ እሷ ማህሌት መሆኗን ማረጋገጥ፣ እሷ ደግሞ ማህሌት አለመሆኗን ማረጋገጥ ነው አይደለም? በዚህ ፊት የተፈለገው የተጠራሁት ለዚህ ነው አይደል? ሰሆን የማቀርቧቸው ፖይንቶች አሉ። በእነሱ ካልተስማማች በሰላም መለያየት የሚጠበቅብን ገባ አይደለ? ይኸውልህ መብረቁ አሁን አንተ ኦኬ የአንተን ሀሳብ እንቀበልና አንተ ከተናገርከው ነገር ለምሳሌ ሌላ አይደንቲቲ አክሰፕት አድርጊ እኔ አይደለሁም እያለችውን ያለውን ዊዝ ሪስክ አክሰፕት አድርጊው እያልካት ነው። የተረዳኸኝ ነው አይደለ? ኤኒዌይስ ያንን ፓስፖርቱን ግን ማየት ከሆነ የምትፈልገው አንተ ያልከውን በተመሳሳይ ሰዓት ኮንፊውዝ እንዳትሆን በተመሳሳይ ሰዓት ማህሌት እዛ መኖሯን ካረጋገጥክ ቤስት እንትን የሚሆነው ጥሩ የሚሆነው እሱን ስታሳይ ኢሚዲየትሊ እሷ ለአንተ ፈቃደኛ ናት ለመተባበር። ምክንያቱም ኮንፊውዝ ሆነዋል ብላ ስላሰበች ማለት ነው። ሌላው ጆሮ ነገር መብረቁ ከፈቀዳችሁ አያጅቡ ፕሊስ አንዴ እና ቁም ነገር እያወራ አንተ እኮ በጣም አሁን ቁም ነገር አወራ እኮ ጆ። ምን መሰላችሁ አለ ምን አስወጣችሁት? ሞዴሬተር ጥሩ አላደረጋችሁም። ማህሌት ወይ ደግሞ ሳጂ ዲኤንኤ ምራቅሽን ወይ ጸጉርሽን ትልኪልናለሽ። ያንጂቦ ልንገርህ እሺ፣ አንድ ነገር እዚህ ላላችሁ ሰዎች ልንገራችሁ። እስካሁን ድረስ ይሄ ሱቅ ያለው ዱባይ ነው ሲል ነበር አይደለም? ዱባይ ነው እያለ ነበር አይደል? ይሄ ዱባይ ነው ያለችው ዱባይ ነው ሲል ነበር። በቀደም መጥታ ሄደች ሲል ነበር። ዱባይ አለመሆኔን አሁን እዚሁ እነግራችኋለሁ፣ አሳያችኋለሁ። ዱባይ አለመሆኔን ዱባይ ነው አየ ነው ዚስ ዱባይ የስ እኔ ግግም ብዬ ነው ያመንኩት። ዚስ ዱባይ አሁን እኔ ቆይ እኔ አንዴ
አያችሁት? ይታያችኋል። አንቀላቸው ታያጅቦ አያጅቦ ለጨዋታው ድምቀት ብሎ ነው። አይ ቲንክ እንደዛ ያለ ኤኒዌይስ ስክሪን ነው ላሉ ሰዎች ምናልባት ሳጂ ጠጋ ብለሽ ብታሳይ፣ ምክንያቱም ቲቪ ነው የሚል ነገር ስላለ ከስንቱ ጋር ልታገል። ኤኒዌይስ እኔ ቴንኪዩ በቃ እኔ ልውረድ። አመሰግናለሁ። በቃ አመሰግናለሁ፣ በጣም አመሰግናለሁ። ይሄ ከኔ ለእኔ በቂ ነው፣ ከበቂ በላይ ነው። ቴንኪዩ። ይህ ስክሪን ነው ጋይስ፣ እንዴት ሰው እንጂ መስኮቱ ንጹህ ስለሆነ ነው። እዚያ ቆሻሻ የለም። ቴንኪዩ በቃ ቴንኪዩ ሳጂ ልውረድ። እኔ በቃ አመሰግናለሁ። ቴንኪዩ። እንግዲህ በዚህ ሰዓት ላይ እንደዚህ አይነት አየር የለም ሌላ ቦታ ላይ። እዚህ ላላችሁ ሰዎች ዱባይ ናት ለምትሉ፣ ከዚህ በኋላ ግን አይ ቲንክ ወሬውን ከቀጠለ ወሬው መቀጠል ይችላል። እኔ ምንም ማድረግ አልችልም። እኔ ግን ሳጂ ማን ነው የሚያስወጣኝ? እናቴን በጣም ሼም ዱባይ ነው ስትል በቃ ዱባይ ነው። ሁለተኛ ነገር ደግሞ አንቺ አይደለሽም ነሽም ካሉሽ በቃ ፎሎሽም ማሳደግ አለብሽ። 5000 ሰው አለ ፎሎ እንዲያደርጉሽ፣ ታብታብ እንዲያደርጉ። 5000 ሰው ያላችሁ ባካችሁ ታብታብ አድርጉ፣ ፎሎ እኔንም ፎሎ አድርጉኝ። ለምን ፋራ ትሆኛለሽ አንቺ? አራዳ ልጅ ሆናችሁም እንዴ? በቃ ዱባይ ነኝ ካሉሽም ዱባይ ነኝ። በቃ ምን ለምን ይሄን ሁሉ ግም ብሎ እንትን ማለት አስፈለገ? አንቺ አይደለሽም አይደለ? በቃ ይሄ እኮ አዳምጪኝ። የሰው መመሳሰል የእንጀራ ገመድሽን ሊበረግደው ይችላል። ለምን በማዕረይ ደግፈን በማዕረይ አረግደፉ በቃ ተፋትዋ በግድስ ላይ ከተውልዋ እናቴን ይመችሽ። አንቺ በቃ አሁን ፎሎሽን ሰብስቢ፣ ኮፒ ሊንክ አድርጉት፣ ሀብታብ አድርጉ ምናምን መሀል ላይ መጫወት እኮ አለ። ኮፒ ሊንክ አድርጎ እዚህ መጣችሁ 5000 እኔንም አዲስ አካውንት ነው ፎሎ አድርጉ። ዱባይ ነው ብለሽ እስቲ ወደ ኋላ አሳያቸው። እኔ ግን ይኸው ቲቪን ያየሁት። እስቲ አዙሪ በእናትሽ። እሺ አዙሪ እስቲ። ይሄማ ቴሌቪዥን ነው። አንቺ እናቴን ቲቪ ኔ መስኮቱ ደግሞ ተከፍቷል። የቲቪ መስኮት ነው። እንደም እንዲህ ነው እኮ የከፈትኩት። በቃ ሲሉ የኖርዌይ ቤት አሰራር የእንጨት ቤት አሳያቸው። እሺ ታብታብ አድርጉ፣ ፎሎ አድርጉኝ። አዲስ ሰዎች ካላችሁ ፎሎ አድርጉኝ። አሜሪካ ብቻ ነው ያለው እንደዚህ አይነት ቤት። ዱባይ የለም። ዱባይ ጎሮ ነው ይላሉ። እኔንም ከሆነ ሰው ጋር መሳሰሉ። በእናታችሁ የሆነ አጀንዳ ስጡኝና ልፈምስ በቃ። ዋው እኔን ግን ለምን ቼክ አያደርጉኝም? ይመችሽ በቃ ፎሎ ያርጉሽ። 5000 ምናምን ሰው ምናምን እናቴን ጸዴ እኮ ነው ይሄ ነገር። አንቺ ካልሆንሽ በቃ ዝም ብለሽ አወዛግቢያችሁ። ይህን እድል ማንም አላገኘው። እኔን ከሆነ ሰው ጋር ቢያመሳስል ስማ عند ولا تكونت نايم عنا حبة نايم عنا